እንዴት ደስ እንዳለኝ ዛሬ ማለት ነው። እንዴት ደስ እንዳለኝ እንደዚህ ብረት መዝጊያ ወንድ ሲኖር ከጎናችሁ እንዴት ደስ ይላል። በእግዚአብሔር በጣም ደስ ይላል። እና ምን ማድረግ ይቻላል ስታስቡት ማለት ነው። ሄሉ ሁሌ ማልቀስ አለባት፣ ማዘን አለባት። ና ይቅርታ አድርግልኝ መከራ፣ እሺ እንደዚህ አድርግ መከራ። አንተ ማን ስለሆንክ ነው? ስለ ፍቅር ብዙ ሆናለች ሲጀመር ማለት ነው። አገባክ ሰው ላይ ስታያት ብቻ እብድ ማለት የለብህም። በእጅክ እያለች ያኔ ለጠፋኸው ጥፋት ከልዩ ጋር ሆነ ማለት ነው ይቅርታ ስትላት ጊዜ ነበረ። ቤተሰቦቿ ጋር ሄደክ ያው በጊዜክ ሄደክ ምናምን ይቅርታ ይጠይቃሃል ምናምን። ነገር ግን ያም ሆኖ አንተ አልታረምክም። ገባክ? አልታረምክም። ለምን ብትል ያው ነክ ምን ተቀየረ? ዛሬ ደግሞ ልዑል የያብ አጋዥ ሆንክ። አጋዥ ሆነክ መጣክ። ደግ አደረገች ዋጋክ። በአንተ ሲጀመር በአንተ ምክንያት ነበር የተጣሉት እነዚህ ልጆች እኮ በአንተ የተነሳ ነበር የተጣሉት አይደል? ትዝ ካለክ ካስታወስ አሁን ታስታርቃቸው ነበረ። አልመሸብህም ለማስታረቁ? የዛን ሰዓት ምንም አላደረገችም ብለህ ካልተከራከርክም እኮ አንተ ራስህ ምንም አልተፈጠረም አላልክም እኮ። ስስቅ ነበር፣ ደስተኛ ነበርክ ሁለቱ በማጣላታቸው። ዛሬ አስታራቂ ሽማግሌ ሆነህ መጣ። እንኳንም መሸብክ። ይገርመኛል። እኔ በጣም ተኝተው የሚመጡት ነገር ግርም ነው የሚለኝ። ያቺም ተኝታ እንደዚህ ነው ብላ ልዩም የመጣችበት መንገድ ትዝ ካላችሁ ማለት ነው። ሲቀጥል እቺ ልጅ እኮ አፈቅርሃለሁ ሁሉ ብላህ እኮ መኪና ውስጥ ሁሉ ገብታልህ ነበር። ከገባህ ራሴን አጠፋለሁ ብላ ሁሉ እኮ ስንት ነገር መስዋዕትነት ከፍላ ነበረ። ትዝ ካለክ ላስታውስክ። ዛሬ ላይ ምን ተገኝቶ ነው ከሌላ ሰው ጋር ስላያት ብቻ አሸሸ ገዳም የምትለው? ያልጨረስነው ጉዳይ አለ ምናምን። ምን ልታመጣ ምን ልታረጋት? አብሯት ያለው እኮ ወንድ ነው። አላየኸውም እንዴ? ምን ነው ለሷ ብሎ ትዕግስት ስለሰጠክ ሴት መሰለ እንዴ ስታየው? ሁለታችሁንም ጠቅልሎ ገደል የሚከታችሁ ሲጀመር ማለት ነው። አንተም መጀመሪያ እልከኛ ነበርክ። ነገሮችን ይቅርታ ስትልክ ወደ ራሱ አልተመለስክም። ሲቀጥል ገባህ? ስለዚህ ሁለት እሳት ሆናችሁ እንዴት ነበር ሊቀጥል የነበረው? እሷ ተለማምጣለች ሲጀመር በጣም ልዑል ያብ በቃ ይቅርታ ካንተ ጋር ነው መኖር የምፈልገው ሁሉ ብላ ስንት ነገር አድርጋለች። እንደው ምስክሮች አለን አይደል እንዴ? እንዴ በእውነት በጣም የሚገርመው ግን የልዑል ማሽቃበጥ እንዴ ደግ አደረገች። ማንኛውም ጋር ትለጠፍ። አንዳንዶቻችሁ አላችሁ ሄሉ ከሌላ ሰው ጋር ትለጠፍ ያለች፣ ከሌላ ሰው ጋር እንደዚህ ትለጠፍ ያለች። ደግ አደረገች እንኳን ተለጠፈች። እሱ ሌላ ሴት ይዞ ሲመጣ ችግር የለውም፣ እሷ ወንድ ይዛ ሲመጣ ችግር አለው። ደግ አደረገች እንኳን ተለጠፈች፣ እንኳን ተኛችበት። እንዴ አንዳንዶቻችሁ አሁንም ደግሞ ከእንትና ጋር ታረቂ የምትሉ ሰዎች ማለት ነው። አይታችኋል አላያችሁም? ቲክቶክ ላይ ገብታ የት ነበራችሁ? እኔ ሳለቅስ ስበደል ስጎዳ ጥላችሁኝ ሄዳችሁ ጊዜ የት ነበራችሁ? ዛሬ ላይ ምን ነው ህይወቷን ለማበላሸት ብቅ ያላችሁት ብላለች እኮ ልጅቷ እኮ ተናግራለች። ላስታውሳችሁ። ስለዚህ ተዋት በቃ። እንትና ይሻልሻል እናንተ ናችሁ እንደምትመርጡላት። አንዳንዴ ትገርሙኛላችሁ። እንትና ይሻልሻል የምትሏት ነገር ማለት ነው። መራጭም ፈራጭም እናንተ ሆናችሁ ቀራችሁ። ማንም አይሻልም። ያም አፈቀርኩ ብለሽ ዋጋ የከፈልሽ ለሰው ጥሎሽ ነው የሚሄደው። ያከበርሽው የወደድሽው ሰው አዋርዶሽ ነው የሚሄደው። ለጊዜው ፍቅርን ልታይቱ ቻለሽ። ዛሬ ለምን መጣ? በሄሉ ስም ከፍቻለሁ እንደዚህ ብያለሁ እያለ የመጣ ነው። ሊሰራባት ወዷት ነው። እስከ ዛሬ የት ነበረ? ሊሰራባት ነው የመጣው። እሷም ተናግራለች ሊሰራባት እንጂ የትኛው ነው ስለ ሄሉ ፍቅር ተቆርቆሮ እስከ ዛሬ ድረስ ያልነበረ ሰውዬ አሁን አስመስሎ ስለመጣ እንደዚህ ነው የምትሉኝ? ማናችሁ እናንተ? ስለዚህ የሰው ህይወት ላይ ጣልቃ ትግቡ ቤተሰብ።
ይሻልሻል ይሻልሻል ብላችሁ የምትመርጡላት ነገር የለም። ስለምታዩት ብቻ አብራኩ የምትኖረው እሷ ናት እኮ። የሚጎዳትን የሚጠቅማትን የምታውቀው እሷ ናት፣ እኛ አይደለንም። እኛ በምናየው ነገር ነው የነዋሪው ነው የሚጎዳውም የሚጠቅመውን የሚያውቀው። ስለዚህ እባካችሁን መራጭ አትሆኑ። እንግዲህ እሷ ምን ትኖረው እሷ ናት፣ ለራሷ መኖር የምትችለው እራሷ ናት። እኛ አይደለንም የምንመርጥላት። የመጣ ሁሉ ወይ ደግሞ ያለቀሰ ሁሉ ያዘነ ሁሉ ወይ ደግሞ የሳቀ ሁሉ ጤነኛ ነው ወይ ደግሞ ደስተኛ ነው ማለት አንችልም። ጎጂም አለ ጥሩም አለ መልካምም አለ። ያኔ ላስታውሳችሁ እንግዲህ ልዑል አልተከራከረላትም። እየለመነችው ያብስራን ሲስቅ ነበረ። ዛሬ ላይ ያብስራን ለያብስራ አግዞ ሌላ ወንድ ስላመጣች ተቃጥሎ ነው እንጂ ለያብስራ አግዞ ይመስላችኋል? ልዑል ያብስራን ወዶት ቢወደው ኖሮማ እውነት መርጦለት ቢሆንማ ፍቅሩን ተቀብሎለት ለሷ አስቦ እንደ ጓደኛ ሆኖ ቢሆንማ ያኔ ምንም አልተፈጠረም። ምን ሆነክ ነው ብሎ አልተከራከረም። አጎንብሶ ሲስቅ ነበር፣ ያያቸው ሲስቅ ነበር። ምክንያቱም የነሱ መለያየት ያስደስቶ ነበር። ዛሬ ግን ጠብደል ጎረምሳ ስታመጣ በያብስራ አማካኝቶ ይበላል አንጉቶን የሚባል ነገር አለ። የለም ሊበላ ልዑል ሊበላ የለም። ማትፈለግበት ቦታ አሁንም ቢሆን ተነስተክ እንደዚህ ጥርቅ ብለክ ሂድ። ያ ማትፈለግበት ቦታ ሲጀመር ማን አለክ? ገባ? ማይመስል ነገር አስመሳዮች ናቸው ሁለታችሁ። አስመሳዮች ወንዱ ሲባሉ አስመሳይ ናቸው። እኔ ማንንም ወንድ አላምነው ሲጀመር ማለት ነው። ሁሉም አስመሳይ ነው። ገባችሁ? ስለዚህ አሁንም ቢሆን ሄሉን አንዱን ሊጎራ ሲመጣ አንዱ ይተካል። ብቻዋን ሆና አታውቅም። የሰው መውደድ አላት። ለዛም ነው ገባችሁ እንጂ ልጥፍ አልሽ እንደዚህ ያልሽ የምትሏት ነገር አቁሙ ልላችሁ እወዳለሁ። ምክንያቱም የሰው ልጅ ብዙ ሀሳብ አለበት፣ ብዙ ፈተና አለበት። እያንዳንዳችሁ ደግሞ የምትሳደቧላችሁ እኛ እንደዚህ ያብና እሷ ይታረቃሉ ምናምን። የሚታረቁ ጥሩ ግን ክብር ይስጥ። መጀመሪያ ለሴት ልጅ ክብር ይስጥ፣ ፍቅርን ይስጥ፣ መዋደድን ይወቅ። መገፍተር ዞር ቤ ከዚህ አሳይሻለሁኝ እንዴ እኔ እኮ ያብስራ ነኝ ብሎ እኮ ነው በርግዶ ሄደው። ምን ታመጫለሽ ማለት ነው? እኔ ያብስራ ነኝ እኮ ወንድ እኮ ነኝ ምን ታመጫለሽ ብሎ አይደለ እንዴ ተፈራግጦ ሄደው። የምታመጣውን ማሳየችክ እንዳንተ ቀርቀሮ ሳይሆን ብረት መዝጊያ፣ ደረቱ ሰፋ ያለ መልኩ ያማረ ከጸጉሩ እስከ ጭንቅላቱ ከጸጉር አንስቶ እስከ እግር ጥፍር ድረስ ውብ የሆነ ባል ይዛልህ መጣች። ታውቃለህ? እያየሁ ነው አይደለ? በደንብ አቃጠለህ አይደል? እንትና ልዩ ይታለች። ታዲያ ለምን ዛሬ ልዩ መከታ አልሆነችም? ልዩ ለምን ታዲያ አብረህ አልሆነችም? ለምን ለልዩ አልደወልክላትም? አንተ አስመሳይ። ዋጋህን አግኝታል። ሳይ ደስ ነው ያለኝ። እንደዚህም ሴት ልጅ ቆራጥ ስትሆን ደስ ትላለች።